በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ እስቲ ገባ ገባ እያላችሁ ሞቅዴ በቃ አድርጉኝ። ዛሬ ደግሞ እየመጣሁላችሁ በማን ነው? አቤት እኔ በወርለቅ ባመሽ ልቃቂ በልብስ ከበርሽ ከቤት የለቀቂ መዳም ቅመም ሰላም ነሽ? እንዴት ነሽ? መካነ ሰላም። አዎ እኔ መዳም ቅመም ነኝ። እናንተ ደግሞ የአዲስ አበባ ቅመሞች የምትሳደቡት ነባዬ አሁን አወቅሻይሽ። በቃ ጀግና ሆኖ ሴት ልጅ ህይወት ትፈትናለች። የገባሽ ሴት ልጅ በዛ አይነት ነው። ፈኪ ይሄንን መጀመሪያ ከአንቺ ጋር መጥቶት ይኖር አንቺ ደስተኛ ሆነሽ ከሱ ጋር ትተሳሪ ያሳለፈችውን ህይወት አሁን አወቅሽው። በሌላ ህይወት ያለው ሰው ላይ ሂዶ መግባት በቃ የሚከብድ ነገር መሆኑን አሁን ተረዳሽ ማለት ነው። ለመቸሽው አሁን ጎበዝ ሆነሻል። በእህትነት ነው የቀረበሽ። እሱ አይኑን እውር ስውር አድርጋ እንግዲህ ዓለም ይመስክር ብሏለስ። ዓለም ይመስክር ያለ ፍቅር ይዞ ቤት እስከሚገዛላቸው ድረስ እንግዲህ አየሽ ነሽ። ፍቅራቸው የነሱ የአደምና ሐዋን ያርግላቸው። ላንቺም ደግሞ የተሻለ ይስጥሽ። እንዲህ ገደፍ ብለሽ ራስሽን ያዝ አድርገሽ ችለሽ ይሄ ነገር የሆነው ለእኔ ፈተና ነው ቆንጆ ነው ብለሽ አስበሽበት እየመጣሽ መስራቱ ጠቃሚ ነው ብዬ አልሻለሁ። ይሄ ነው ድሽ እንዲህ ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ ወዶችዬ። አዎ እጥሴ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እና ነባዬ አሁን ለታ በተናገርችው ሰራለሁ ብዬ እንዲያው መቼም አሁን ያጥረገርጉኛል። ማጥረግረግ ተመጥረገረግ እስቲ ዝም በይ መካነ ሰላም አንቺ ነቀ ዝም በይ። ዳግመኛ ትሰራለች ብዬ ነበረ። አሁን ደግሞ ልናገር ብቅ ያልኩበት ነባዬ ሴት ልጅ ብዙ ፈተና አሳልፋ ልንገርሽ፣ ብዙ ህይወት አሳልፋ ፈኪ በሰዓቱ አንቺ ጋር ምንም አልመሰላትም። ለምንድን ነው? ራሱ ባመጣውም ንግግርም ስለሆነ ነው። አንቺ ደግሞ ለአንቺ ይሄ ከእንደዚህ በሶሻል ሚዲያ ላይ በፍቅር መውጣትሽ ገና ከሱ ጋር ይሆናል፣ ወይንም ሌላ ያሳለፍሽው ፍቅር ይኖርሽ ይሆናል። ያንን አንቺና አንድ አላህ ነው የሚያውቀው፣ እኛ ያገባንም። በፍቅራችሁ መካከል ግን ማን መካን ሴት ልጅ ጀግና ሆና እዚህ መካከል ላይ እሱ በዚህ አይነት ትቢት አሳያት፣ እሷ በሌላ ትቢት ጀግና ሆና መታየትና መገኘት አለባት። ገባሽ? እኔ ውድ ሰምተሻል። እየሰማችሁ እንዳትንጫጩ እንዳትሳደቡ። እኔን ረገርግሃለሁ። እያንዳንድህ ገባ ብላችሁ ላይክ፣ ሸር፣ ሰብስክራይብ አድርጉት እንጂ ስድብ የለም። መካነ ሰላም በጥረር ያለሽ ቆንጆ ናት። የኔ ናት። ትናገሯትም አትችልም። ወንድ ነው ሴት ነው ጨለማ ነው ባህር ነው እሳት ነው ብዬ የማልፈራ ጀግና ያሰልጅ ነኝ። ስለዚህ ለወንድ ልጅ ሴቶች ልባችሁን አትስጡ። እሱማ ሶሻል ሚዲያውን ያገደው እንዲህ አርጎኝ ከልዬ እንዲህ አርጎኝ ከልዬ በኢትዮጵያ ምን እንዲሆነ መጣ ማጋኛ ወንዶችዬ። ለምንድን ነው እናንተ ተሴት ጋር? ቆይ አንድ ጥያቄ የምጠይቃችሁ። እሱ አላህ ይራህመው ብዙ ጊዜ ተናግሬያለሁ። ጀነተል ፊርደውስ ሲወፈቅልኝ ወንድሜ ጀግና ወንድም ከጀግናም ጀግና ሱሪኔ ታጠቅ ትሱ ብቻ ነበረ። ያው የማይቀረው ሀገር ተሰናብቶ ሄዷል። እንግዲህ አላህ ጀነተል ፊርደውስ ሲወፈቅልኝ የዛን ቤትን አላህ ያሳምረላት፣ ጀነቱን አላህ ይስጠው ያ ረብ። ተጀግናም ጀግና ልንገራችሁ፣ ወላሂ አልዓዚም ተጀግናም ጀግና ቢኖር መካነ ሰላምን በአንድ እግሯ የሚያንቀጣቀጥ እንኳን መካነ ሰላምን ኧረ እንደው ኢትዮጵያን በሞላ የሚያንቀጣቀጥ ወንድም ነበረኝ። ግን እሺ አንድን ነገር ሀዲሱ ላይ ከሰማችሁት ሙስሊም እህቶቼ ወንድሞቼ
አንድን ኃይለኛ ሰው ወይንም አንድን ኃይለኛን ነገር አላህ ሱብሓነሁ ወተዓላ የወደደውን ያደርግለታል። ወይንም ቤተሰቦቹን ተቦታቸው ላይ ታይናቀል እናት አባቱን ብዙ ነገር ታይመጣ ወደ ሌላ ዓለም ላይ እንግዲህ ወደማትቀራ አላህ ፍርዶሱን ጀነቱን የረሱል ጎረቤት አላህ ያርግልኝ ብዬ ዱአ አረግለታለሁ። መቼም የማይለየ ዱአ ነው። ይሄ ዱአዬ ለወንድሜ ሂዷል። ጀግና ነበር የኔ እናት ብሏል። ወንድ ልጅ ልንገርሽ ወንድ ልጅ እያለ ወደሚፈልጋት ሴት እንጂ የጊዜ ማሳለፊያ ነው አንቺን የሚያደርግሽ። ወላሂ የጊዜ ማሳለፊያ። እኔ ይሄን ብዙ ትምህርት ጠቆም እያደረኩ እየተናገርኩ ነው በእኔ ላይ በደረሱት ላይ። አሁን ለራሱ ብሉክ ተደራርገና ያለ ነው እንጂ በቤተሰብ ላይ ተጠይቆ እምቢ ብዬ ያልኩት ልጅ አለ። ግን እኔም ብሉክ አድርጌዋለሁ። ብሉክ አድርገኝ አልፈልግም ብያለሁ። ታልቦለከው እኔ ምን አገባኝ? ይቀመጥ አገሬ ትገባ እስቲ እንግዲህ ያገኘኝ እንግዲህ የዛን ጊዜ መቅደላ ሳይንት ላይ እናያለን። ጎብለል እልባታለሁ። አገሬን ወዳታለሁ። ሰዋን አልወደውም። የጀግና አገር ናት። ተጀግና ምጭልና የኔን ወንድሞች እንኳን ያፈራች ሀገር ናት። ጀግና ናቸው ወንድሞች። ወላሂ አልዋሻችሁም። ለሀቅ ነው መናገር። ግን እንደው ለሰላም ለሀገር ያብቃኝ እንጂ ሶሻል ሚዲያ ላይ የተወሰኑት ይወጣሉ። ግን የተወሰኑት በእጅ ነው አውቃለሁ። ግን የተወሰኑት ይወጣሉ። አለ አንድ ጭልፍት እሱ ነው የሚወጣው። ጭልፍቱ እሱ ጣጣ የለውም ይወጣል። ግን ሌሎቹ በእጅ አይሉም አውቃለሁ። የወንድሞችን ጸባይ እነሱን የኔ እናት ብሏል። ወንድና ውሻ በላበት ነው። ወንድ ልጅ አንዴ ካፈቀረ አንዴ በዛች በሴት ልቡ ተተነካ ልንገርሽ በዓለም ላይ ሴት ያለ አይመስለውም። ይሄን ሁሉ አወራሁባችሁ። እንግዲህ በዓለም ላይ ሌላ ሴት ያለ አይመስላችሁም ወንዶችዬ። ያቺ ልጅ ያቺና ያቺ ብቻ ይመስላችኋል። ነባ ደግሞ በሰዓቱ እሱ ልኩን እዛው ምጥጥ እንዲያደርግ ታታደርጊ ተንጠልጥለሽ ሄደሽ የት ላይ ነው? እዛ ጀልባ ላይ ተቀመጣችሁ ወይንም በኢትዮጵያ ምንድን ነው የሚባል ጀልባ ነው እንደሚባለው እናንተ እኔ እንጃ አላቅላችሁ። ምን አገባኝ እኔ መናገሬን እንጂ በማውቀው ቋንቋ ምን የሚበል ምንም አያገባኝም። ጀልባ ነው የሚባለው ወይንም ሳፊና አይደል እንዴ? እኔ እንጀላላችሁ አላቅም። እና እዛ ላይ ሄደሽ እንደዛ ሆነሽ ተመቅረብ ወይንም ደግሞ ሶሻል ሚዲያ ላይ ደውለሽ በግዳጅ ለእናትሽ ያንን ልጅ አገኘሁት አሁን አገኘሁ ብለሽ ተመቴ እንዳገኘሽውም ደግሞ ዝም ብለሽ መቃርገሽ ናንሄድና እኛ ቤት እናቴ ማግኘት ትፈልግሃለች አንተን ብለሽ ነበር ማናገር ያለብሽ። ወስደሽ ጋብዘሽ ወስደሽ የፈለግሽውን አድርገሽ አሁን ያል ሰው ይወደኛል ያ ሰው ይለጠፍበታለሁ ያ ሰው ህይወቴን ይመራልኛል ብለሽ ታይሆን እኮ ማድረግ ያለብሽ የኔ ማለት ያ ሰው ለእኔ ብዙ ጎዶሎ ያመጣብኝ ሆነ ተጎን አሁን ራሴን የሚጎዳ ነገር ያደርግብኛል። አዎ ይዋ ብለሽ ማሰብ ማተናተን አለብሽ የኔ ወድሽ። አዎ እቺና አንድ ያስሞረክዝሻለሁ ለወደፊትሽም። ወንድ ልጅ እኮ ሞልቷል። ልጅ ነሽ፣ ህፃን ነሽ። ብዙ ወንዶች ይፈልጉሻል። እሱ እናቱ ጋር ገና መጀመሪያ ታላስተዋወቅከኝ ብለሽ እናቱ ጋር ይዞ ወዴት ያስተዋወቅሽ እቺ ሁለተኛ የናት እናቴ ብሏታል። ነግሮሻል። እዛው ፊትሽ እኮ እንቀጭን እየተናገረ ነው። ገባሽ? እሱ ቦታም የሰጠና አንቺ በፍቅር ክንፍ ስክር እብድ ያደረገሽ ውር አረገሽ እንጂ ማለት ነው። አሁን ደግሞ እነዛ ተጀግኖቹ ሴቶች ጋር ተመካሪዎችሽ ጋር እኔ ጀግና ነኝ ብለው ካሉ ጋር እያየሽ እንግዲህ ከነሱ ተምረሽ ያው ወደፊት አርገሽ እንደነሱ ቻናልሽን አሳድገሽ እንደነሱ የሆነ ነገር ላይ መድረስ አለብሽ የኔ ውድዬ። እና ይሄን ይመስላል የኔ ማር። ለማንኛውም እኔ የለኢላሀ ኢለላ እህቴ ነሽ። አንቺም ፈኪም እንግዲህ አሁንም ደግሞ የለኢላሀ ኢለላ ወንድሜ ነው።
አላውቀውም። ሶሻል ሚዲያ ያስተዋወቀን እንጂ ፈኪንም እንደዚህ ሶሻል ሚዲያ ያስተዋወቀኝ እንጂ አልተወለዱኝም፣ አልተወለድኳቸውም። ገባሽ? ግን የላኢላሀ ኢለላህ የአደምና የሐዋ ልጆች ናቸው። ገባሽ? የአደምና የሐዋ ልጆች ናቸው፣ ባሮች ናቸው። ስለዚህ አንቺም እንደዛው ስለሆንሽ ለእኔ ሰው የሚመስለው ፈኪን ወዳ አንቺን ጠልቼ ይመስላል። ልጅ ነሽ፣ ገና ህፃን ነሽ። ገባሽ? ገና ህፃን ወንድ ልጅ ላይ እንደዚህ ተንጠልጥለሽ መሄድሽ ይሄ ለራስሽ ራስሽን የሚጎዳሽ ነገር ነው። ብዙ የሚጎዱሽ ነገሮች አሉ። አሁንም ተጠንቀቂ። አሁንም ሌላ ወንድ ተጠቃሚ እንዳያደርግሽ። ገባሽ? ሌላ ወንድ እንዲጠቀምብሽ እንዳትፈጥሽ። ራስሽን ሰትሪ። ሲትሪላህ ብለዋል። በሲትሪላህ ግቢ። ይሄ ይመስለኛል። እኔ እህትነቴን ነው ግን ላ ብለሽ ተርሽ ቀብሬ ደብረ ፋራ ፈታት የሳይንት የምትጠቀማለህ አንተን ተልብ ሞት ብለሽ አህምዬ አንተን የበላ ጅቢ ብላይ ብለሽ ተሮሽ ምሮጭ። እኔ ምን አገባኝ? መካነ ሰላም እንዲህ ነው ትትናገር። ቁርጥ ብላ ትናገራለች። መካነ ሰላም እንዲህ ነው እላለሁኝ። እንዲህ ነው ያሴልሽ። አይ መካነ ሰላም እንደው ማን ነው እንደዚህ ጀግና አድርጎ የፈጠረሽ? ቢላሂ አለይኪ ወላሂ አንዳንዴ ተጀግና መወለድ ደስ ይላል መሰለኝ። እንግዲህ አህምዬና ፈኪ ያው ፍቅራቸውን እያጣጣሙ ነው። ትናንትና እንቦሰትላችኋለን ብለው ፖሰቱት። እንግዲህ ፖሰቱት እዛው በፍቅር ላይ በአየር ላይ ፖስተውታል። እንሹፍ አለ ኸይረን ኸይራት ብሏል አረብ። እና አንቺ ደግሞ የተሻለ ህይወት፣ የተሻለ ነገር፣ የተሻለ ትዳር፣ የተሻለ ጓደኛ አብሮሽ የሚሰራ የሚያጽናናሽ መያዝ አለብሽ። አንቺ እንደዚህ ትሆን በዚህ ሰዓት ላይ እኔን አንቺም ብሆን ዝም ብዬ አንዱን ወንድ ሸቆጥ አድርገው መጣ ነበረ ነበር የምለው። እኔ መካነ ሰላም ላይ ብገባ ይሄ ያልኳችሁ ልጅ እንደዚህ ነው ብሎ ቢናገረኝ ያ ሰላም ነው የምለው። ቀብሬ ደብረ ፋራ ፍታት የሳይንት ተው እንጂ እኔ ወንድም ነው የምለው። አንተ ምን አስበህ እኔ ለእኔ ምን አስበህ ነው የምለው። እና ስለዚህ ነባዬ ይሄን ይመስላል። እኔ ዛሬ ምክሬ የእህትነቴን የማንነቴን መክሬሻለሁኝ። ያው እንግዲህ አድናቂዎችሽ እኔ አንቺን የሚጠላሽ ይመስላቸዋል። ያው ጥርግ ነው የሚያደርጉኝ ዛሬ እጥብ አድርገው ያሰጡኛል። ቢያሰጡኝም እንግዲህ ያው መካነ ሰላም ቻየው እንግዲህ እሱ እህቴ ናት እንጂ ለፍቅር መመኛት አይደለችም ብሎ ተናገረልሽ። አንቺ ነሽ በፍቅር ብድ ስክር እውር ያደረገሽ እንጂ አሁን የትም ቦታ ላይ እህቴ እንዴት ነው እንጂ ማያት እንደ ፍቅረኛ ወይንም ህይወቴን ትመራልኛለች ብዬ የምላሰው አይደለችም ብሎሻል። ይችኛይቱ ህይወትን ያየች ህይወትን የቀመሰች የቤትን አያያዝ የምትችል ናት። አንቺ ገና 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 ነሽ። እሷ እኮ ህይወት እንዴት እንደምትያዝ የትዳር እንዴት እንደሚያዝ የትዳር ጓደኛ እንዴት እንደሚያዝ ቤት እንደሚያዝ ምን ይጠፋል ምን ይለማል ታውቃለች። አንቺ ግን አታውቂም፣ ገና ነሽ። ስለዚህ አህምዬ ደግሞ የደረሰ ነው ምርጫው የሱ ነው። ሸበላ ብለነዋል። እንግዲህ ሸበላው ቀብሬ ደብረ ፋራ ፈታት የሳይንት ምን ትጠቀማለህ አንተን ትልብ ሞት እያልሽ መኖር ነው። ጥሲ ጥሩቅ አድርጎኝ ዛሬ የምሰደበው ስድብ ይታየኛል። ወላሂ የምሰደበው ስድብ መቼም ይታየኛል። እና ነባዬ ተየኝ ውድ አንቺ ለራስሽ እንጂ ሀቂቀተን ያ ያመጣሽና እሱ በዛ ሰዓት ተፈኪ ጋር እንዲሆነ እንደተነጋገረ ያመጣሽ ነው እንዲውቀሽ። አህሙ አይደለም አሁን ሀገር ያጠፋው ገባሽ? አህሙ ምንም የበደለሽ ነገር የለም። አህሙ ፍቅር የለበትም። አህሙ ከአንቺ ጋር በጓደኝነት እንጂ ዝም ብሎ ለእህትነት እንጂ የቀረበሽ
ያው እንግዲህ እንደሚታወቀው የፍቅር ስሜት የለውም። ነግሮሻል፣ ታውቂያለሽ። ስለዚህ የኔ ውድዬ እሱም ጋር ደግሞ መስራትና እነሱ ጋር መስራት ተፈለሽ ፊት ቀን የተናገርሻትን ንግግር አሁን እያስተዋልሽ መቀጠል ትችያለሽ ማለት ነው። ፈኪን እኔ ራሴ የሰማሁሽ ቃላት የሰነዘርሻት አለ ከአንቺም አልጠብቀው ቃል ነው እኮ የምታወጪው ብለሽ የቁርአን ስጦታ ልሰጥሽ መታ ትተሻት ሄደሻል። በዛን ሰዓት ላይ ደግሞ ወይ ወደ አንቺ ተከትሎ ማሮጠን ጎበዝ ነው እሱ ላቅ ብሎ ወደ ፈኪ ገብቶ እናያለን። እስቲ እንግዲህ ነው ያለው። ገባሽ? ስለዚህ አንድ ሴት ልጅ ማንኛውንም ነገር ትንሰራ ኢናላሁማ አሳብሪን ሰብር አድርጊ። ወንድ ልጅ ብዙ የሚገምቱ ነገሮች ላይ አሉ ማየሽ እና ትዕግስቱን አላህ ይስጥሽ። እንግዲህ ለማንኛውም ይሄን ይመስላል። እየተረትኩም እየተሳደብኩም ሰርቼላችኋለሁኝ። እናንተም ደግሞ ያው ከፍ ዝቅ አርጋችሁ እንደምትሰርጉኝ አውቃለሁ። ዛሬ እዚሁ መካከል ደግሞ ቻናሌን ልትሰርቁ የምትሮጡ ሰዎች ተው፣ እጃችሁን ቆማጣ፣ አይናችሁን እውር ጠይብ አንድ አይናችሁን ወይን እጃችሁን ወለ የማሳችሁት ጉሬ ውስጥ እናንተ ገብታችሁ ተቀበሩበት። አታገኙትም። የኔን ቻናል ካምፓኒው ቆልፎታል። በቃ ይሄው ቁልፍ አድርጎ ይዞታል ቁልፉን ካምፓኒው እና ተው ብያለሁኝ። ይሄን ይመስላል። ለማንኛውም ወንድሞቼ ለአላህ ብላችሁ ያስቀየምኳችሁ በንግግሬ የጎረበኳችሁ ካላችሁ ለአላህ ብላችሁ አፍ በሉኝ። ትቀጣጣጥል ደግሞ እንግዲህ ነባዬ ለአላህ ብለሽ አፍ በይኝ። ለአላህ ብዬ አፍ በይሻለሁኝ። ያው እኔ የምታስቀይሚው አንዳንድ ንግግሮች ወንድ ልጅ አልፈልግም ካለ እንዳትቀርቢው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።